የደም ታይፕ ኦን ለምን ፈልገው ነው? ፕሊስ እባክሽ ፍራታ በቶሎ ነይና የሞገስን ህይወት አትርፊለት ፕሊስ። ይኸውልሽ ለሞገስ ደም የምሰጭ ከሆነ እኔ ለዝና ነው አሳልፌ የምሰጥሽ። ሰሊም ራሷ አባቷን ታገኛለች፣ አንቺም ባልሽን ታገኛለሽ። አታርክሰኝ፣ በቁም አትግደለኝ እባክህ። ጀግና ለምን ጀግና ከብሩክ ጋር ያለያየን ሞገስ ነው። ለሞገስ ደም የምትለግሺ ተሆነ እኔም አሳልፌ ለዝና ሰጥሻለሁ በማለት አስፈራራቻት። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነው ምሳሌ ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ዛሬ ላይ ብሩክን ይዘውት ወጥተዋል። በመሀላቸው ሞገስ ቢጎዳም ነገር ግን ሁለቱም ወጥተዋል። ቀጥታ ወደ ሆስፒታልም ገብተዋል። ዶክተሮችም ተረባርበው እነሱን ለማዳን ሞክረዋል። በዚሁም አጋጣሚ መድብል እባክክ ዶክተር አድንልኝ፣ እርዳኝ፣ ወንድሜ ነው፣ የእናቴ ልጅ ነው በማለት ዶክተሩም ተተባብሮት ቀጥታ ወደ ሆስፒታል አስገብተዋቸዋል። ሞገስ በዚሁም አጋጣሚ መመታቱን ቤተሰብ አልሰማም፣ ተጨንቀዋል። እነ ዳጣ እነ ቅድስት ሁሉም ቤተሰብ በሙሉ ተጨንቀዋል። ሞገስም የእሱ መመታት ሉላ እንድትሰማ አልፈለገም። ተጨናንቀውም እያሉ እንግዲህ ምን ሆነው ይሆን በሚሉበት ሰዓት በዚሁም አጋጣሚ ሞገስ ምን እንደሚያስፈልገው ደላላው ወደ መድብል ክፍል ሄዶም ነበረ፣ ብሩክ ያለበት ክፍል። ሞገስ እንዴት ነው በማለት እሱም ይጠይቀዋል። ደላላውም ብሩክ እንዴት ነው ብሎ ሲጠይቀው ብሩክ እንግዲህ ደክሟል፣ በእርግጥ እግዚአብሔር ያቀለናል፣ ምንም አይልም፣ አትርፈነዋል፣ ትልቅ ድልን የሰራ ነው በማለትም አንዳንድ ነገሮችን እያወሩ የልቡ ምት ትንሽ ይሻላል ብለውኛል፣ ሞገስስ እንዴት ነው ብሎ ይጠይቀዋል። ሞገስ ምንም አይልም፣ በነገራችን ላይ ብዙ ደም ስለፈሰሰው ደም ያስፈልገዋል በማለትም ይጠይቀዋል። እና ደም ከየት ነው የምናመጣው በማለትም ይጨናነቃሉ። በዚሁም አጋጣሚ ደም ከየት ማምጣት እንዳለባቸው ውጭ ላይ ወጥተው እየተመካከሩም ነበረ። እየተመካከሩ እያለ ለሉላም ሊደውሉ ፈልገው ነበረ፣ ነገር ግን ትደነግጣለች በማለት እሷን ትተዋታል። እስቲ ሌላ ቤተሰብ እንደውል በማለት ቀጥታ ወደ ኤፍራታ ጋር ደውለዋል። ኤፍራታም እንግዲህ መድብል ደወለ፣ መድብል እንዴት ዛሬ ደወለ በማለት ለማህሌት ትነግራታለች። አንሹ በማለት ስልኩን ያወሩታል። ማህሌትም እንግዲህ አጠገቧ እያለች ኤፍራታ ማውራት ጨንቋታል። በዚሁም አጋጣሚ እኔ እኮ የት ነሽ እንዴት ነሽ ብለህ የምትጠይቀኝ ጥለኸኝ ተሄድክ ወዲያ ነው? ዝና ሊገለኝ እየፈለገኝ ነው በማለት ትለዋለች። እኔ ፖሊስ አይደለሁም፣ ለፖሊስ አመልክች ብዬሻለሁ፣ ዝና ሁላችንን ይፈልገናል። አሁን አንድ ነገር እጠይቅሽ ፈልጋለሁ። እሺ ምንድን ነው? ሞገስ በጥይት ስለተመታ እባክሽን ታስፈልጊናለሽ፣ ደምሽ ምንድን ነው በማለት ይጠይቃታል። ደሟም ኦ እንደሆነ ትነግረዋለች። በጣም ይደሰታል። በዚሁም አጋጣሚ ማህሌት አጠገቧም ነበረች። እንዳትሰጪ ነግሬሻለሁ፣ የምን ደም ነው? አንቺ ለሞገስ ደም ተሰጥሽው፣ እኔም ለዝና አሳልፌ ሰጥሻለሁ ብላም ትላታለች። ምን ነው ምን አደረገሽ? ሞገስ የእርቃን ፎቶዬን አውጥቶ የለቀቀውና ከብሩክ ጋር እንድንለያይ ያደረገን እሱ ነው በማለትም አንቺ ስትሄጂ የት ሆስፒታል ነው በማለትም አንዳንድ ጥያቄዎችን ነገሮችን እያለች አስፈራርታታለች ማለት ነው። መልሼ እደውልልካለሁ ብላ ነበረ። መልሳም ደውላ እንግዲህ እንደማይሆንም እኔ ትቼዋለሁ ደሜም ነው ብላ ሀሳቧን ቀይራለች። ኧረ በናትሽ ለማይታወቅ ሰው ይሰጣል፣ እንኳን ለሚታወቅ ሰው ቢያንስ ብር ከፍልሻለሁ በማለትም ብላ ትመልስለታለች።
በዚሁም አጋጣሚ 50 ሺህ ብር በይው ትላታለች ማህሌት። 50 ሺህ ብር በይው ስትላትም ሹክ ሹካዋን ይሰማል። ማህሌት ነች አይደል ስታወራ እየሰማዋት ነው። እኔ 50 ሺህ ብር በዚህን ሰዓት የለኝም፣ 20 ሺህ ብር አለኝ፣ 20 ሺህ ብር ከፍልሻለሁ በማለት እንግዲህ እሷንም አሳምኗት እሺ በቃ ሄዳለሁ መተህ ትወስደኛለህ በማለት ተስማምተዋል። በዚሁም አጋጣሚ እነ ዳጣ ተጨናንቀውም ነበር። በተጨናነቁበትም አጋጣሚ እንደዚሁ ለዳጣም ደውሎላት ነበረ መድብል። ደምሽ ብሏታል። የእሷም ደም እንግዲህ ለጊዜው ግራ ተጋብታ ተሆነ የእናንተ ደም ምንድን ነው? የኔ ቀይ ነዋ፣ እስቲ ቆይ ቆርጬ ሳላየው እያለች አንዳንድ ነገሮችን እያለች ነበር። በቃ አንቺ አልገባሽም ተይው ብሎ ነው ወደ ኤፍራታ ጋ የደወለው ማለት ነው። እነ ምሳሌም እንግዲህ አባቴ መቼ ነው የሚመጣው እያለች እያጨናነቀቻት ነበረ ቅድስትን። ቅድስትም እንግዲህ ለመድብል እየደወለች እያነሳላት አልነበረም። በዚሁም አጋጣሚ መጨረሻ ላይ ከምሳሌ ጋር ቁጭ ብለው እያወሩ እያለ ይደውላል። ጥሩ ዜና ያሰማቸዋል። በጣምም ይደሰታሉ። ምሳሌ አባቷ እንደሚመጣ ስትነግራት በጣም ትደሰታለች። እሺ አሁን ቤቱን እናጽዳው በማለት ወደ ቤት ጽዳት ማታ እንመጣለን ስለተባሉ ቤቱን ጽዳት ጀምረዋል። በዚሁም አጋጣሚ ዳጣም እየጠበቀቻቸውም ነበረ። ባልሽ ይመጣል እያለች እሷም አንዳንድ ቀልዶችን እየቀለደች አብረው ተጠባበቁም ነበረ። ይቆዩባቸዋል። እኔ ለነሱ ብዬ አድሬ ግን ለምንድን ያደሩት በማለትም እንግዲህ ስትልም እኔ ሆስፒታሉን እነግርሻለሁ ሂጂ በማለትም ትላታለች። እንግዲህ ዝና አሁንም ታስራ የነበረችውን ሴት ልጅ እያጨናነቀ ይገኛል። እኔ ጨካኝ መሆኔን ዛሬ አሳይሻለሁ። አድርጌ የማላቀውን ነገር ነው የማሳይሽ። ቤተሰቦችሽ ብር የማያስገቡት ሆነ ዛሬውኑ አድርጌ የማላቀውን ነገር አደርጋለሁኝ። የጭካኔ መቀነሴ ነው ዛሬ እንድደፈር ያደረገኝ በማለት አንዳንድ ነገሮችን እያለ ሲያስፈራራትም ነበረ። እሷም እንግዲህ እባክህ አታዋርደኝ፣ በቁሜ አታዋርደኝ፣ አትግደለኝ፣ ለቤተሰቦችም እነግራችኋለሁ ብር ያስገባሉ በማለትም እንግዲህ እሷንም አሳምኗታል ማለት ነው። እንግዲህ አብሮት የነበረው ደውሎለትም ነበረ ለዝና። እንግደለው ስልክ እምቢ ብለህ ዛሬ ላይ ግን ገብተው አወጡት። ዛሬ ያልተደፈርነውን የተደፈርነው መደፈር ብቻ ሳይሆን ከባድ ችግር ውስጥ ገብተናል በማለትም ይለዋል። በዚሁም አጋጣሚ ተዋቸው፣ እነሱ አይቻሉም፣ ኃይለኞች ናቸው፣ የዋዛ ሰው አይደሉም ብዬክም ነበረ፣ አንተ ግን ልትሰማኝ አልቻልክም በማለትም አንዳንድ ነገሮችን አብሮ እያወራም ነበረ ማለት ነው። ሉላም ደላላው ደውሎላትም ነበረ። ለምንድን ነው ስልኬን ማታነሺው ብሎም ይላታል። እኔ በቃ ቃሌን አጥፌያለሁ አላነሳም በማለትም አንዳንድ ኃይለ ቃሎችን ስትናገረውም ነበረ። ቃል ማጠፍ ወንጀል ነው ብዬ ከስሻለሁ ብሎም ይላታል። ክሰሰኝና እሰረኝ ጠበቃ አይደልክም በማለት እሷን በጣም ተናዳ እኔ ሀብቴን ሁለ ነገሬን ትቼ የወጣሁት ለፍቅር ብዬ ነው። ስለዚህ ሰውዬ ብትተወኝ ይሻላል ተወኝ ብላም ትለዋለች። አንቺ ለአንድ ቀን እኔን አስደስተሽ ሀብትሽን፣ ደስታሽን፣ ሁለ ነገርሽን መውሰድ ሲሻልሽ እንዴት ነው እንደዚህ የምታደርጊውን ብሎ ይላታል። በቃ አላደርገውም፣ ታሁን ወዲያ ምንም ነገር አታመጣም፣ ደላላም ተሆነ ሌላ ቀይራለሁ በማለት እሷ መልሳለታለች። ነገሮችሽ እንዲበላሹ አደርጋለሁ፣ የሞገስንም ክስ እንደገና አንስቼ እንዲባባስ አደርጋለሁ፣ ሁለ ነገርሽን አበለሻሸዋለሁ በማለት የማስፈራራት ዛቻ ይዝትባታል። እሷም እንግዲህ አንተ ግን ምን አይነት ሰው ነህ? ምን አይነትስ ክፉ ነክ? እንዴት ነው እንደዚህ የምታደርገው? ብላም እሷም በጣም ተናዳ ስልኩን ትዘጋበታለች። ስልኩንም እንደዘጋችበት እንግዲህ ቀጥታ ሀሳብ ውስጥ እየነበረች ወደ ዳጣ ነበር የደወለችው። ዳጣ ጋም ደውላ ሞገስ ስልክ እንደማያነሳላት ምን ሆኖ ነው እያለች እንግዲህ ስትጨናነቅም ነበረ። እባክሽን እሱ ከአንድ ሴት ጋር ተኝቶ ነው ምን ይሆናል ብለሽ ነው እያለችም ስትላት፣ አሁን በዚህን ሰዓት ሹፈት ይሾፋል፣ ቀልድ ይቀለዳል፣ እኔ ተጨንቄ ባለሁበት ብላም ትላታለች። አይ ሁሉም አንድ ላይ ናቸው፣ ምንም አይሆኑም፣ አታስቢ፣ ከፈራሽ ነይ እዚህ ትላታለች። ይህስ የት ነው ያለሽው? ቦታውን ታውቂዋለሽ? ቦታውን ታወቅሽው? እንሂድ ብላም ትላታለች።
እንዲህ ነው ፍቅር ማለት። እኔ ሁለተኛ አላፈቅርም። ፍቅር ማለት ለካ እሳት ውስጥ ይጨምራል በማለት እንግዲህ እሷንም ነይ ተፈለግሽ እኛ እቤት ነው ያለነው፣ እኔም ያለሁት እነ ቅድስት ቤት ነው፣ ቅድስት ጋር ነይ ብላም ትላታለች። በዚሁም አጋጣሚ ሉላም ተናዳ ስልኩን ትዘጋባታለች። ቅድስትና ዳጣ ቁጭ ብለው ባሉበት እንግዲህ እስቲ ቁርጣቸውን ታወቁም በኋላ እንዳደሩም ታወቁ። እስቲ ወጡን አቅምሽኝ ትላታለች። ወጡን እንዴት ነው ማቀምስሽ? ወጡ እኮ ውሃ ነው ብላም ትላታለች። እኔ እኮ እያንዳንዱን ነገር ለሰላም ወጡን እያንዳንዱ ነገር እቀምስላታለሁ ብላም ትላታለች። አንቺ ሲሆንሽ ከንቱ ነገር ነሽ፣ ወጥ አንቺ ብሰሪ ሰው እንደተጣደ ትጨርሸዋለች በማለት እያሾፈችባት እንግዲህ ታጠገቧ ብድግ ብላም ሄዳለች። በስተመጨረሻ ምሳሌ ወደ ውጭ ወጥታም ነበረ። በማይታወቁ ሰዎች እንግዲህ በር ከፍታለች። ሰዎቹም ምን አይነት ሰው ምን እንደሆኑ አልታወቁም። በሩን ከፍታ በጣም የድንጋጤ ስሜት አሰምታለች። እየተንቀጠቀጠችም ነበረ። ምን ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዘንላችሁ ምንመጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።